የስኬት ጣፋጭ ነገር ምን እንደሆነ ታውቃላችሁ? እናንተ አንድ ደረጃ ላይ ቤት ትከራያላችሁ፣ ለቤተሰቦቻችሁ ደግሞ ላይ ትከራያላችሁ። የስኬት ደስታው ነው። የወንድ ልጅ ስቃዩ ወደ ስኬት ሲቀየር በዚህ ነው የምናካክሰው ስቃያችን። በዚህ ያ ሁሉ ጭንቀት ለካስ ለምክንያት ነው ምናምን ትላለህ። ወንድሜ ምናምን ስትሉ አቤት ሲልክ ላይ ያው የሚገርም ቦታ ምናምን በቃ ጀስት ጸዴ ላይፍ I'm proud of myself. ትንሽ ምክር ልሰጣችሁ ብዬ ነው ወደዚህ የገባሁት ጋይስ። ምን ልበላችሁ፣ ስለ ራሴ በጣም ብዙ እየሰራው ነበር ላለፉት 2-3 ሳምንታት። ስለ ራሴ እያነበብኩ ነበረ፣ እንዴት አድርጌ በቃ የበለጠ ራሴን እንደማቅ ብዙ ነገር ስለ ህይወት፣ ስለ ሁሉም ነገር በቃ እያጠናው ነበርና ጀስት በጣም ብዙ ነገር ተምሬያለሁ ከህይወት። ስፔሻሊ በቃ የህይወት ትርጉም በቃ እየገባኝ ይገኛል። ተረዳችሁኝ? ከድሮ ከበለጠ ማለት ነው። እና አሁን ደግሞ እኔ አዶናይ የመፈጠር ምክንያቱ እናንተን ለማገዝ ነው ብዬ አስባለሁ። አንዳንዴ ሁሉም ሰው በገንዘብ ማገዝ አትችልም። ሰው በሀሳብ ነው የምታግዘው። ህይወት ባስተማረች ነገር ነው አንተ የምታግዘው ተመለሰ ለሰው። እና እሱን ነው መስጠት የምፈልገው ለእናንተ አሁን ለሁላችሁ። ቢካዝ እኔ የነበርኩበት ደረጃ ላይ ያላችሁ በጣም ብዙ ሰዎች አላችሁ። ከ4 ዓመት በፊት ከ5 ዓመት በፊት ሁሌ የምነግራችሁ ነገር ነው። የነበርኩበት ህይወት is just የማይጠቅመኝ የሚጎዳኝ ራሴን እንድጠላ የሚያደርግ በቃ ተስፋ የሚያስቆርጥ ህይወት ነበረ። እና ብዙዎቻችሁ ደግሞ እዛ ህይወት ላይ ትገኛላችሁ። አንዳንዶቻችሁ በጣም ሰው አስደሳች ናችሁ። አንዳንዶቻችሁ በጣም ራሳችሁን ትጠላላችሁ። ለምን እንደሆነ ባታውቁትም አፍንጫችሁን አትወዱትም፣ ግንባራችሁ አትወዱትም፣ ጸጉራችሁ አትወዱትም። የምትጠሉት ፓርት አለ ከራሳችሁ። አንዳንዶቻችሁ የበታችነት ስሜት አላችሁ። በቃ በውድድር ዓለም የምትኖሩ ከማያውቃችሁ ሰው ምናምን፣ ከዛ ደግሞ ከዛ ሰው የበታች ነኝ ብላችሁ ታስባላችሁ። ሁላችንም የየራሳችን የደበቅነው እንትን አለ፣ ስቃይ አለ። ሁላችንም ደስተኛ እንደሆን ለማስመሰል ብንሞክርም ማለት ነው። ተረዳችሁኝ? ሰው እንዴት አድርገን ነው የምናልፈው? በየራሳችን ስቃይ ይዘን እያለ እነዚህ ሁሉ ስቃዮች እንዴት አድርገን አልፈን ይህ ህይወታችን እንዳይንቀሳቀስ አድርጎ የያዘው ነገር እንዴት አድርገን ነው በጥሰን የምናልፈው? እናውቀዋለን እኮ ውስጣችን ሁላችን መድረስ የሚገባን ደረጃ፣ ግን ደግሞ በቃ ጀስት ከባድ መስሎ ይሰማናል በቃ በውስጣችን። ከዛ በቃ ላይ ምርጫ የለን፣ መንቀሳቀስ ያስፈራናል። ተረዳችሁኝ? ስለዚህ እኔ የተማርኩት ከህይወት ምንድን ነው? ድሮ ታሪክህን መክዳት። እውነቴን ነው የምላችሁ፣ መክዳት። በቃ ያለፈው ታሪክ አንተን እንደማይወክልህ ማወቅ። ተረዳችሁ? በቃ አንተን እንደማይወክልህ ማወቅ። 15 ደቂቃ 10 ደቂቃ ምክር ልምከራችሁ ብዬ ነው። አንተን እንደማይወክልህ ማወቅ። ብዙዎቻችሁ ድሀ ቤተሰብ ጋር ያደግኩት ብላችሁ ታስባላችሁ። ታሪካችሁ እንደዛ ነው። ከዛ ቀጣይም እንደዛ ነው መሆኑ ብላችሁ ታምናላችሁ። ይህ አይጠቅማችሁም። አንዳንዶቻችሁ ተማሪ ያላችሁ በተማሪዎች በሌሎች ጓደኞቻችሁ ተተርባችኋል። አፍንጫችሁ እንደሚያስጠላ፣ ፊታችሁ እንደሚያስጠላ፣ እንደማትጠቅም፣ ቆንጆ እንዳልሆናችሁ ምናምን፣ ወይም ለፍቅር ጠይቃችሁ ነው ተብላችሁ ነው። እና ጀስት አሁን እኔ ልንገራችሁ። ለምሳሌ በሰውነቴ እንበል፣ በጣም ሰውነቴን እጠላው ነበረ። አፍንጫዬን እጠላው ነበረ፣ ግንባሬን እጠላው ነበረ፣ መልኬን፣ ሁሉም ነገር በቃ አስተሳቄ ምናምን ኤቭሪቲንግ። እና እሱ ማንነት የመጣው ከልጅነቴ ነው፣ ከጓደኞቼ ከአብረው አደጎቼ ነው። በቀልድ አድርጎ የነገሩኝ ንግግር በተረባ ምናምን በቃ ኢቭን መምህርም ለራሱ የሆነ ጥፋት ስታጠፋ የሚሰድብህ ስድብ ሞራልህ የሚነካ ስድብ ነው። ተረዳችሁኝ? ስለዚህ ይህ ሁሉ እየተጠራቀመ ይመጣና ማንነት ይሆናል። ከዛ መስበር ያቅትሃል። በቃ ነኝ ብለህ ታምናለህ። ስለዚህ የድሮ ታሪካችን መጀመሪያ ማወቅ ይኖርብናል። ከዛ መክዳት በቃ በአጠቃላይ
ምክንያቱም ወደፊት መጓዝ ይኖርብናል። እኔ አሁን ይህ 2 ሳምንት ያስተዋልኩት ነገር አዶናይ አሁን ወደ ለንደን ሊሄድ ነው። ከዲላን ፔጅ ጋር ሊገናኝ ነው። እንግሊሽ ከሚናገሩ ኮንተንት ክሪኤተሮች ጋር ኮላብ ሊያደርግ ነው። ስለዚህ ላይክ ሌላ ማንነት መያዝ አለብኝ። ተለቅ ያለ ግዙፍ የሆነ ሰፋ ያለ ተረዳችሁ? ሰፋ ያለ ዓለምን ማካተት የሚችል ማንነት፣ በራስ መተማመን ማለት ነው። በአዶናይ መተማመን፣ ብቁ ነው ብሎ ማመን። እነዚህ እምነቶች እያስቸገሩ ይመጡ ታውቃላችሁ። ላለፉት 2 ሳምንታት ምናምን በቃ ላይክ ለምንድን ነው ዓለም ሙሉ ታዋቂ መሆን አልችልም ብዬ ላይክ እንትንም ላይክ ለምንድን ነው ቀላል የሆነው? በራሴ አለመተማመን ለምንድን ነው ቀላል የሆነው? ይህ ጥያቄዎች መጠየቅ ጀመርኩኝ እና አሁን ያለሁበት ደረጃ አይ ቲንክ ራሴን የበለጠ እያወቅኩት ነው፣ እየተዘጋጀው ነው። ለንደን ሲሄድ ከዲላን ፔጅ ጋር ስገናኝ የሚመጣውን አዌርነስ አውቀዋለሁ፣ የሚመጣው እይታ አውቀዋለሁ። ግን ይህ እይታ ዝም ብሎ እንዲያልፍ አልፈልግም። እንዴት መያዝ እችላለሁ? ይህ እድል ከዚህ እድል ጋር ብቁ መሆን አለብኝ ማለት ነው። ብቁ የሚለው ቃል ደግሞ የሚለፋበት የሚነበብበት ሳይሆን አምኜ የምቀበለው ነገር ነው የሚሆነው። ብቁ ነኝ። ይህ እምነት ይዤ ከተጓዝኩ መድረስ የማልችልበት ደረጃ የለም። ስፔሻሊ አሁን ቃሉ ፑቲክ ካያችሁ፣ ቃሉ ፑቲክ በጣም ኢንተርናሽናል ወጣ፣ በጣም በዓለም ሙሉ ታዋቂ የሆነ ኢትዮጵያን አኮራ እንላለን። እውነት ለመናገር ቃሉ ፑቲክ ያደረገው ከዛ በላይ ነው። ከኢትዮጵያ ማኩራት ያለፈ ታሪክ ነው የሰራው። ለምን? እስኪ ማን ነው ኢትዮጵያዊ ሆኖ ኢንተርናሽናል የወጣ ንገሩኝ እስኪ። ማን ነው እስኪ ከዜሮ ተነስቶ ከአንዲት ትንጥዬ ሰፈር ተነስቶ ዓለም ሙሉ ራሱን ያሳወቀ ማን ነው እስኪ ከኢትዮጵያ? እና ብዙዎቻችን የመሰለን ኦኬ ቃሉ ፑቲክ ኢንተርናሽናል ነው ያደረገው ነገር ታሪክ ነው የሰራው። የወጣቶች መንፈስ ነው የቀየረው። እምነታቸው ነው የሰበረው። የማይጠቅማቸው እምነት ሰበረ። እኔ ኢትዮጵያዊ ነኝ፣ እኔ ደሃ ነኝ፣ እኔ እቃ የለኝም፣ እኔ ገንዘብ የለኝም እና ህይወቴ መቀየር አልችልም የሚለው እምነት ሰበረው። ተረዳችሁ? በጣም ትልቅ ትምህርትም ሆነ የለኔ ባይገርማችሁ ቃሉ ፑቲክ እና በራስህ ተማምነህ በታለንትህ ተማምነህ ወደፊት መቀጠል ማለት እሱ ነው። ከ3 ወር በፊት ከ4 ወር በፊት ብዙዎቻችሁ በልብሱ ምናምን እብድ ምናምን ትሉት ነበር። እኔ አንብቤ ያለው ኮመንቶች እብድ አንተ ምንድን ነው የሚመስለው ይሄ ምናምን። አሁን ግን ሲወጣ ሁላችሁም ጭብጨባ ነው። አብዛኞቻችሁ ያስተዋልኩት ማለት ነው። እና የሰበረው ነገር አለ። ይህ ልጅ በጣም ትልቅ ትምህርት ነው የተወልኝ። እናንተም ትምህርት እንዲሆናችሁ ብዬ ነው። የድሮ ታሪካችሁ እንዳያቆማችሁ። በቃ ያለህን ትይዛለህ፣ በራስህ ትተማመናለህ፣ ከፍ ብለህ ትገኛለህ። ከፍታ በእቃ አትለካ። ከፍታ በዓለማዊ ነገር እንዳትለካ። ከፍታ በዓለማዊ ነገር የሚለካ ሰው ሁሌም በኢጎ ሊሞት የተቃረበ ሰው ነው። በቅናት የሚያር በመንፈሳዊ ደረጃ ነው ከፍታ የምታደርገው። ላምበርጊኒ ከያዝኩ ነው ከፍታ የሚታየው። ኖ ውሸት ነው። ሀብታም ከሆንኩኝ ገንዘብ ካለኝ ኖ አይደለም። እምነትህ ነው በቃ መንፈስህ ነው ከፍ ማለት ያለበት። ከገንዘብህ በፊት መንፈስህን ከፍ አድርግ። እነዛ ከማይጠቅሙ ጓደኞች በእነሱ ለመወደድ ብለህ የምትገዛቸው እቃዎች ከፍተኛ ሆነ ለመታየት የምትገዛቸው እቃዎች መግዛት ታቆምና ማለት ነው መንፈስህን አስተካክላለህ። መጀመሪያ ብራዘር ራስን ስቅል ታደርገዋለህ። ሰላም ላይ ሰው አስደሳች መሆን አቆመ። ራስን መስቀል መንፈስህ ላይ ብዙዎቻችን የሆነ ድንበር ተቀምጦልናል ታውቃላችሁ። የሆነ ቦክስ ላይ ነን ያለ ነው። እንደዚህ ያለ ድንበር አለን። ይህ ድንበር መበጠስ አቅቶናል፣ መስበር አቅቶናል። ከዚህ ድንበር ማለፍ አልቻለም። የሆነ ለምሳሌ የሆነ አሜሪካ ላይ ያመጡት ትረንድ ነበረ። ምንድን ነው የሚለው? ከ1 እስከ 10 ስንት ነኝ ብለሽ ታስቢያለሽ ብላ ትጠየቃለች። ከዛ 9 ከ10 ልትል ትችላለች። ከዛ ይተርቧታል። 9 ከ10 አይደለሽም ብሎ ይሟገታታል። አንዷ ደግሞ ከ1 እስከ 10 ስንት ነሽ ትባላለች። 4 ነኝ ትላለች። እያወቀችው 10 ከ10 መሆኗ ማለት ነው። ለየት ያለች ፍጡር ነች። ተረዳችሁ? ለምን? ሰው ለማስደሰት ነው። ሰው የሰጣት ድንበር አለ ከልጅነቷ። ያ ድንበር ላለማለፍ ራሷን ዝቅ አድርጋ ትገኛለች። ቢካዝ የለመደችው እሱ ነው፣ የተነገራት እሱ ነው። ስለዚህ መንፈሳችን ከፍ ለማድረግ ራሳችን ከፍ ለማድረግ መጀመሪያ ሰው አስደሳችነት መቆም አለበት። እሱ ከቆመ በኋላ ዘን ወደፊት ነው ወዳጄ እንግዲህ ይህ ምክር ልሰጣቸው የፈለግኩት
ዛሬ በቃ ላይ የተባረከ ቀን ነበረ። ዘማሪ ገብረ ዮሐንስ መንፈሴን በጣም ባረከው። የመከረኝ ምክሮች በቃ ላይክ ሲስመኝ፣ ሲያቅፈኝ፣ ሲያከብረኝ እውነት በቃ እኔ ራሴን አየው፣ ብቁነቴን፣ ሙሉነቴን በሱ ምክንያት ብቻ ሳይሆን ጀስት በቃ ምስጋናው ማለት ነው ምስጋና የሆነ ታውቃላችሁ። በቃ ሲያመሰግን፣ ያ መኪና ሲሸለም፣ ሲስቅ ምናምን በቃ ሙሉነቱ በቃ የመንፈስ ምስጋናው በቃ እኔም እንደዛው ሙሉ እንደሆነ አደረገኝ ታውቃላችሁ። በቃ ላይ በቂ ነኝ በቃ ነው እና ለዛ ነው በቃ በጣም ደስ ብሎኝ ልመክራችሁ የመጣሁት ወደዚህ። ወዳችሁታል? ማታ ማታ እየገባው እንደዚህ ላይቭ ልግባ እንዴ? ማታ ማታ ላይቭ ልግባ እንደዚህ? በጣም እንቅልፍ መጥቶኛል። ወይ ጋይስ ደክሞኛል የሌለ። አራት ብላችሁ እስኪ ጻፉ። አይ ማታ ማታ መግባት የምችል አይመስለኝም እውነት ለመናገር ግን እሞክራለሁ። የምትስማሙ ከሆነ አራት ብላችሁ ጻፉ። እና ጋይስ አሁን አዶናይ ያለበት ደረጃ ስደርስ ምን ይሰማኛል ብላችሁ ነው የምታስቡት? እስኪ አንድ ጥያቄ ልጠይቅ። ምን ይሰማኛል ብላችሁ ታስባላችሁ? ኮመንት ላይ አነበዋለሁ እንትናችሁ ብራይትነስ ጨምርላት ጃ ብደርስ ምን ይሰማኛል? አያችሁት? ብዙዎቻችሁ እየጻፋችሁ ያላችሁት ማለት ነው ደስታ፣ ክብር፣ ከዛ ደግሞ በጣም ብዙ ሰው ደስታ እያለ ነው ሃፒ። ያው ሁሉም ሰው ቢግ ሪስፖንሲቢሊቲ የስ ሰው ልንገራችሁ ማለት ነው የሁላችንም ችግር የእያንዳንዳችን ችግር እንደዚህ ተስቦ በወረቀት ተጠቅልሎ ታሪካችን ተጽፎ ሂድና የፈለግከው ችግር ምረጥ ብትባል ሁላችንም እንሮጣለን። በቀን እንሮጣለን። የሰው እንትን ለማለት እኮ ነው የሰው ለመያዝ ቢካዝ የእኔ ብቻ ነው በጣም ከባድ ብለን ስለምናስብ አረ እንዴ የአዶናይ ችግር ይስጠኝ ነኝ የእንትናስ ችግር ይስጠኝ በስመ አብ ታድላ እኮ እሷ ታድሎ እኮ እሱ እንሮጣለን የሰው ለማንሳት። ከዛ አንስተን አንዱ እናነበዋለን። በስመ አብ መንፈስ ቅዱስ ታስቀምጠዋለህ የራስህ ታነሳለህ። የራስህ ሮጠህ ታነሳለህ። ባይዘው ስለዚህ ብዙዎቻችሁ የሚመስላችሁ the grass is greener on the other side ይሉታል። the grass is greener on the other side ያ የዛኛው ቤት ሳር ያማረ ነው ከኔ ብሎ ማሰብ ማለት ነው። you know ውሸት ነው ይሄ ውሸት ነው። እናንተ ማጥፋት እኮ እምቢ አለኝ ጋይስ። እንዴት ነው ማጥፋት ዲክላይን ማድረገው? እና the grass is greener on the other side የሚለው አስተሳሰብ it's bad። ይህ ምን ይባላል? ውድድር ይባላል ጋይስ። ውድድር ከዛ ዓለም እንዳስወጣችሁ ብዬ ነው የጠየቅኳችሁ። ኦኬ ላይክ አዶናይ ያለበት ህይወት አዶናይ ነው። የራሱ ችግሮች አሉት። እኛ ከችግራችን ጋር ማለት ነው 24 ሰዓት 7 ቀን ስለምናሳልፍ ነው እንጂ የሌላ ሰው ችግር ቀላል የሚመስለን የሌላ ሰው ችግር ውስጥ ገብተን ለ5 ቀን ብቻ ብናየው በስማም የራሴ ይሻለኛል እንላለን። ለንደን ሄዳለሁ I think around May 15 May 15 May 16 ለንደን ሄዳለሁ። ብቁ ነን፣ ዝግጁ ነን፣ እንተማመናለን በራሳችን። ማስመሰል የለም ነው መጠበቅም የለም ምንም ነገር